ከዱዓ ሁሉ ምርጡ የዓረፋ ዱዓ ነው የዛሬ ቀን ጾም የሁለት ዓመት ወንጀል ያሰርዛል ነው احتسب على الله ان يكفر السنه الماضيه والتي بعده ከአለፈው ዓመትም የሚቀጥለውን ዓመትም ያሰርዛል በዱንያ ላይ ካሉ ቀኖች ውስጥ አላህ Subhanahu Wa Ta'ala ባሮቹን ነፃ ሊያደርግበት ከሚችለው ቀኖች እንደ ዛሬ ቀን የለም ብለው ብናኝ ተሃል እንኳን ኸይር ከሰራህ ውጤቷን ታያለ ብናኝ ተሃል መጥፎ ከሰራህ ታያለ የሚለውን የቁርአን አያት ነው ዛሬ ያነበበው የዛሬ ቀን ኸይር ስራችንን በጣም የምንገነባበት የምናዳብርበት አኽላቃችንን መዝገባችንን የምናስተካክልበት ሰብስክራይብ በማድረግ ቤተሰብ ይሁኑ ናችሁ የምታዳምጡ ዛሬ ኢንሻአላህ بتوفيق من الله وتسهيلاته ومنه وفضله وكرمه عرفة لا እንሄዳለን عرفة لا የሚሰሩ የዒባዳ አይነቶችን እንሰራለን ብለን እናስባለን ኢንሻአላህ አላህ በሰላም አድርሶ እንዲመልሰን አላህን እንለምነዋለን ባጭሩ የዓረፋ ቀን ዒባዳው ትልቁ ዱዓ ማድረግ ነውና خير الدعاء دعاء عرفة كدعاء ሁሉ ምርጡ የዓረፋ ዱዓ ነው وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير مالتنا ሁላችንም ይሄንን የተውሂድ ቃል የአላህ Subhanahu Wa Ta'ala ብቸኛ አምላክነትን የሚገልጽበትን ቃል ማዳመጥና ማስተዋልና ተከታትሎ ደጋግሞ ማለት ያስፈልጋል የዱዓው ሰዓት ከመቼ እስከ መቼ ሰዓት ነው ከዙህር በኋላ بعد الزوال ስለዚህ ፀሐይ ግማሽ ሰማይ ወደ መግቢያዋ ትንሽ ዘንበል ካለች ጀምሮ ሶላትን ሰግዶ ኹጥባ ኢማሙ የሚያደርጉትን መስማት ከተቻለ ካዳመጡ በኋላ ወደ ዱዓ ተፈርግ መሆን ነው እስከ መቼ ድረስ ኢላ غروب الشمس ያ ማለት እንግዲህ የደከመው ያቋርጣ ይረፍ ማለት አይደለም ማረፍ ይችላል በየአካባቢው ሆናችሁ ጾም እየጾማችሁ ያላችሁትም ቢሆን ይሄንን ዚክር እየዘከራችሁ ይሄንን ዱዓ ያደረጋችሁ የአላህ Subhanahu Wa Ta'ala ፈضልና ከረም መጠበቅ ነው የዛሬ ቀን ጾም የሁለት ዓመት ወንጀል ያሰርዛል ነው احتسب على الله ان يكفر السنه الماضيه والتي بعده ከአለፈው ዓመትም የሚቀጥለውን ዓመትም ያሰርዛል ተብሎ ያው طبعا صغائر الذنوب ነው ብለዋል صحيح ትናንሽ ወንጀሎችን ጥቃቅን ወንጀሎችን ነው ትላልቅ ወንጀሎቹ ተውበት ስለሚያስፈልጋቸው እነሱ ደግሞ የራሳቸው እንትን አላቸው ነው ነብዩ አለይሂ ሰላቱ ወሰለም ይህን ቀን በተመለከተ ከተናገሩት ሐዲስ በጣም የሚገርመው ሐዲስ በዱንያ ላይ ካሉ ቀኖች ውስጥ አላህ Subhanahu Wa Ta'ala ባሮቹን ነፃ ሊያደርግበት ከሚችለው ቀኖች እንደ ዛሬ ቀን የለም ብለዋል خير ايام الدنيا ስለዚህ ይሄ ቀን በዚህ ቦታ ላይ በተባረካችሁ በተለይ ተመርጣችሁ ለዛሬ ውቁፍ የተመረጣችሁ ወንድም እህቶች በሙሉ አደባችሁና ስርዓታችሁን ጠብቃችሁ በማላይ ያኒ ጊዜያችሁን እንዳታቃጥሉ ባሉባልታ ጊዜያችሁ እንዳያልፍ አደራችሁ ሁሉ ነገር ይደረስበታል በፍጹም ጋራ ላይ ካልወጣሁ ብሎ በመንጠልጠልም በፀሐይ ላይ በመንገላታትም አይደለም ቁጭ ብሎ ግን ቀልብን ለአላህ Subhanahu Wa Ta'ala ሰጥቶ ዱዓ ማድረግ ያስፈልጋል ሌላው ኢማሙ ሲያሰግደን ሰምታችሁ ከሆነ ኢማሙ ያነበባቸው ሱራዎች በጣም አጠር ያሉ ብዙ ጊዜ ሁሉም የሚቀራቸው ሱራዎች ቢሆኑም በተለይ መጨረሻ ላይ ያነበበው ምዕራፍ የዛሬን ቀን ትንሽ ያስታውሳል ምን ነበር ምዕራፍ የተቀራው ምዕራፍ سورة الزلزلة إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يهي سورة سلك أما كأنه من ناقره سلك أمام الله سبحانه وتعالى بمن هو نبات جيزي يوال نباتشو يعدر نباتشو يسران نباتشو خير يسران مطف يسران نباتشو መሬቶች የመሬት ክፍሎች በሙሉ የምስክር ቃላቸውን የሚሰጡበት ቀን አለና ያን ቀን ተጠንቀቁ ነው ብቻህን እንኳን ብትሆን መሬት እየመሰከረችብህ ነው መቼም ከመሬት ወጪ ሆነ ወንጀሎችን አትፈጽምም
አይደል ቤት ዘግተህም ቢሆን ቤት ከፍተህም ቢሆን ሰው ጋርም ሆነ ቢሆን ብቻህንም ቢሆን የምትሰራቸው ወንጀሎች እዚህ መሬት ላይ ነው የምትሰራው ስለዚህ እነዚህ መሬቱ የመሬት ክፍሎች ምስክሮች ናቸው ባንተ ላይ يومئذ تحدث أخبارها من بأن ربك أوحى لها الله سبحانه وتعالى تناقري سرابشن من أرقبش أوري لا تعالى الله تحدث الأرض مريت النقران ስለዚህ ከሚመሰክሩላቸው ሰዎች እንዲያረግልን አረፋ ሙዝደሊፋ ሚና መሬቶች በኸይር ስራችን ከሚመሰክሩን ሰዎች አላህ Subhanahu Wa Ta'ala እንዲያደርገን አላህን ለምናለሁ በዚህ አያ ላይ መጨረሻ ላይ ያለውን መልእክት ካያችሁት فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره خير የሰራ ሰው በኸይሩ በጣም ምንትናት በሚል ሊንቃት አይገባም خير تبلو منك نجر يلم خير ولو بجزء كلمة بتنش قال بقى قماش عرفت نجرم خير اللي تاقيت تشلال أنت خير نو يا بالله متاسبون نجر بمولو خير نو يالوهن علماء خير دون ينجروا قرآن حديث خير نو يالو النجر بمولو لمسرات ودو حالات بل أثناك دمو يشم تسرالج عند لا إله إلا الله قماش سبحان الله ሁላችሁም የምትሰሯቸው ኸይሮች ታገኛቸዋለህ ሂሳብ መጥፎም እንዲሁ መጥፎም ላይ አይየማ ምን አለበት አይደለ ይሄን ሰራህ ብሎ ደግሞ ምን ሊያረገኝ ነው ተስንት ወንጀል እየተሰራ ባለበት ይሄን ሰራህ ብሎ ምን ሊያረገኝ ነው ብለ ስራ መጥፎ ስራ አትናቀው መጥፎ ስራና ሰገራ አንድ ነው ይላሉ ትንሹም ቢሆን ይሸታል አይደል መጥፎ ስራም እንዲሁ ነው መጥፎ ስራ ላይ በሐሳብም በተግባርም በንግግርም በፍጹም መሳተፍ የለብንም ይሄ የመጨረሻው አخوف አያ ይባላል በጣም የሚያስፈራ አያ ነው ይሄ የቁርአን አያት ለምን ብናኝ ተሃል እንኳን ኸይር ከሰራህ ውጤቷን ታያለ ብናኝ ተሃል መጥፎ ከሰራህ ታያለ የሚለው የቁርአን አያት ነው ዛሬ ያነበበው ስለዚህ የዛሬ ቀን خير ስራችንን በጣም የምንገነባበት የምናዳብርበት አኽላቃችንን መዝገባችንን የምናስተካክልበት ከመጥፎ ነገሮች ደግሞ ራሳችንን የምናርቅበትና ከጌታችን ጋር አዲስ ቃል ገብተን ከዚህ በኋላ ያ ረብ ከየመ ወለደቱ ኡሙሁ መልሰኝ እንጂ ከዚህ በኋላ መልሽ አንተ ከለከልክብኝ ቦታ አልገኝም የምንልበት ቦታ ላይ ነው የምንውለው ዛሬ ይሄ ድል እንዳያመልጠን ታጥቀን ተዘጋጅተን መንቀሳቀስ ያስፈልገናል ጧት አካባቢ ብዙም ስራ የለም ከሰዓት በኋላ ስለሆነ ያ የሰዓት በኋላው ስራ እንዳይደክመን ጧት አካባቢ ላይ ትንሽ ረፍት መውሰዱ ተገቢ ነው አሁንም ኢንሻአላህ ወደ ዝግጅት ስለምንንቀሳቀስ ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ